ሰላም እንዴት ናችሁ? ዛሬ የምናወራው ስለ ታይም ማኔጅመንት ወይም ስለ ጊዜ አጠቃቀም ነው። ብዙዎቻችን ስለ ታይም ማኔጅመንት እንሰማለን ኦር ደግሞ እናነባለን፣ ግን ታይም ማኔጅ ማድረግ ኖት ሲምፕል ቀላል አይደለም። ወደ ህይወታችን አምጥቶ ያንን ነገር መተግበር ማለት ነው እና እኔ ካነበብኩት ኦር ደግሞ ካየሁትም ከሰማሁትም ጥሩ ናቸው ብዬ ያሰብኳቸው 10 ቲፖች አሉ ኦር ደግሞ 10 ምክሮች አሉ ጊዜያችንን በአግባቡ በቀን ውስጥ እንድንጠቀም የሚያደርጉ ነገራቶች ማለት ነው እና ሁሉንም ባይሆን አትሊስት የተወሰነውን ወደ ተግባር ብናውላቸው ይጠቅማል ብዬ ስላሰብኩኝ ለእናንተ ሼር ላድርግ ዛሬ በዚህ ቪዲዮ መጥቻለሁ። የመጀመሪያው ቀናችንን ትራክ ማድረግ ነው። ዴያችንን ትራክ ወር ደግሞ መመዝገብ መቻል አለብን። ዛሬ ከጠዋት እንቅልፋችን ተነስተን ጀምሮ ያለውን ታይም እያንዳንዷን ያደረግናትን ነገር መመዝገብ ከተቻለን በወረቀት ላይ ኖት ላይ ማለት ነው። ካልቻለን ደግሞ ስቲኪ ኖቶችን ኦር ደግሞ ስልካችን ላይ ያሉ የተለያዩ ኖት መያዣዎችን ተጠቅመን የምንሰራውን ስራ ከጠዋት ጀምሮ መመዝገብ፣ ቁርስን ሰዓት እንደበላን፣ ከማን ጋር እንደተገናኘ፣ ስንት ሰዓት ላይ የሆነ ቦታ እንደሄድን፣ ምን ያህል ጊዜ ሶሻል ሚዲያ ስክሮል እንዳደረግን፣ ስለምን ስናወራ እንደነበረ፣ ከማን ጋር የሚጠቅም ቢዝነስ አወራን፣ ከማን ጋር ማይረባ ወሬ አወራን የሚለውን ነገር ጀስት ለራሳችን ታማኝ ሆነን ማለት ነው እና ለራሳችን ታማኝ ሆነን ያደረግናቸውን ነገራቶች ሊስት እናድርጋቸው፣ እንዘርዝራቸውና የ2 ቀን ኦር የ3 ቀን ስራዎቻችንን አናላይዝ ተመልሰን እናድርጋቸው። አናላይዝ ስናደርጋቸው የምናገኘው ነገር ደስተኛን በጣም ራሱ አሜዝድ ያደርገናል እና ብዙ ታይማችን የማይሆን ነገር ላይ ነው የሚያልፈው። የሆነ ሰዓት ላይ ለ4 ሰዓት ለ3 ሰዓት ምናምን ስክሮል ስናደርግ ነበር ኦር ለ2 ሰዓት ምናምን ነገር የሆነ የማይጠቅም ወሬ ይዘን ቁጭ ብለን ነበር እና ይህንን ቀናችንን ትራክ ማድረጋችን ለምጠቅመናል። ክፍተታችንን እንለያለን፣ ክፍተታችንን ፕሮብሌማችንን እንለያለን። ፕሮብሌማችን ደግሞ ከለየን በኋላ ሶሉሽን ለመስጠት ይቀለናል ኦብቪየስ። ምክንያቱም ችግሩ ማይታወቅለት ሰው መድኃኒት አይገኝለትም። ግን ችግራችንን ካወቅን ቢያንስ 50% የመፍትሄ የማግኘት እድላችንን እንጨምራለን እና ስለዚህ ቀናችን ላይ የቀናችንን ውሎ ትራክ እናርግ፣ እንመዝግብ፣ አናላይዝ እናርግ ተመልሰን። ያ ታይማችንን በደንብ ኢፌክቲቭሊ ማኔጅ ለማድረግ ከሚጠቅሙ ቲፖች የመጀመሪያው ነው። ሁለተኛው ደግሞ ብዙዎቻችን አፍ ላይ በተለምዶ ይሁን አይዶንት ኖ ብቻ እና ይሄ ጊዜ የለኝም ቢዚ ነኝ ምናምን የምንለው ነገር አለ አይደለ? እንደዚህ አይነት ይሄ ውስጣችን ላይ ዝም ብሎ ሆነን ሊሆን ይችላል። አንድ ሳንሆን ነው የምንለው ታይም የለኝም ይሄን ማድረግ አልችልም ምናምን የምንለው እና እንደነዚህ አይነት ንግግሮች ራሳችንን እናርቅና ያለንን ታይም እንወቀው። እጃችን ላይ ያሉ 24 ሰዓት በቀን ውስጥ የሚሰጠውን ነገር እንወቅና ያንን ነገር በአግባቡ መከፋፈል ይልመድብን። የቱ ጋር ምን ማድረግ በምን ሰዓት ምን ማድረግ እንዳለብን በአግባቡ እንወቀው። ብዙዎቻችን ታይም የለንም እንላለን፣ ግን አክቹዋሊ ታይሙ አለ ግን የምናደርገው ነገር ነው እኛን የሆነ የሚረባ ነገር ውስጥ የማይከተል ወይም ደግሞ እንዳንጠቀም የሚያደርገን ከጊዜያችን እኛ ለዛ ታይም የመደብነው ነገር ነው እንጂ ኦልሬዲ ታይሙ አለ እና በዛ ታይም ላይ የተመደበ ነገር እኮ አለ። ለምሳሌ 11 ሰዓት ላይ የሆነ ፍሬንድ ማግኘት ከሆነ ታይም የተመደበው ጀስት ያ ታይም ለእኛ በጣም ትልቅ ነገር ነው ኦር ደግሞ ትልቅ ጉዳያችን ብለን ሰጥተነዋል ኦልሬዲ ለዛ ነገር ማለት ነው። ሶ ታይም የለንም ሳይሆን እኛ በኢፌክቲቭሊ ያለንን ታይም መጠቀም ነው ከኛ እንትን የሚለው እንጂ ጊዜ የለኝም ይሄ አይመቸኝም ይሄ ማድረግ አልችልም ከሚል ነገር እንውጣና ያለንን ጊዜ በአግባቡ ከፋፍለን መጠቀም ለምድብን ጥሩ ነው። ሶስተኛው ደግሞ ቲፕ ምንድነው? ቱዱ ሊስት መጠቀም። ይሄ ታውቁታላችሁ። ቱዱ ሊስት የምትጠቀሙ ሰዎች አፕሊኬሽኑን ወር ደግሞ ወረቀታችሁ ላይ ከጠዋት ትነሱና ዛሬ ከቀን ጀምሮ ከጠዋት ጀምሮ ይሄን አደርጋለሁ፣ ጂም 2 ሰዓት እስከ 2 ሰዓት ጂም ነኝ፣ 2 ሰዓት በኋላ ቁርስ፣ ከዛ 2 ተኩል ላይ ስራ ነኝ የሚለውን የእያንዳንዱን የቀን ውሏችንን ሊስት እናርጋቸው፣ እንዘርዝራቸው። መስራት የምንፈልገውን ነገር ከቻልን ኖት ላይ ወረቀት ላይ ጽፈ ነው ወረቀቱ አብሮን የሚንቀሳቀስ ወረቀት ይሁን እና ያ ለምን ይጠቅማል መሰላችሁ? የመጀመሪያው ጥቅሙ አይምሯችን የምንሰራቸውን ስራዎች ከማሰብ ወር ደግሞ የምንሰራቸውን ስራዎች በማሰብ ቢዚ አይሆንም። ቀጥታ ወደ ስራ ነው እና ደግሞ ልንሰራ ይገባ የነበረን ስራ ከመርሳት እንድናለን። ብዙዎቻችን ዛሬ መስራት ፈልገን ወር ደግሞ የሆነ ሰዓት ላይ እናደርገዋለን ብለን ያሰብነውን ነገር ሳናደርግ እንቀርና በራሳችን መናደድና ነገር ይመጣል አይደል? የሆነ ሶስት እንሆናለን ምናምን በሆነ ነገርና የምናደርገውን ነገር ቱዱ ሊስት ይሄን አደርጋለሁ ብለን እናስቀምጠው። ይሄ ሌላኛው ጥቅሙ ምንድነው? የፕራዮሪቲ ጉዳይ ያመጣልናል። ኦኬ ዛሬ እኔ የምሰራ ከሆነ ከዚህ ውስጥ የትኛው ነው ለኔ አስፈላጊው ነገር የሚል ነገር ይኖረናል። ከዚህ ውስጥ ለኔ በጣም አንገብጋቢ ጉዳይ የትኛው ነው በሚል ለራሳችን ስራ የፕራዮሪታይዝ ጉዳይ ወይ ደግሞ ቅድሚያ መስጠትን ጉዳይ እንድናዳብር ይረዳናል ማለት ነው። አራተኛው ፖይንት ደግሞ ምንድነው? ፓርኪንሰንስ ሎው መጠቀም። ፓርኪንሰንስ ጀስት የሰው ስም ነው እና በሰውየው ስም ነው የተሰየመው ነገር። እሱ ምንድነው የሚለው አንድ ታስክ ወይም ደግሞ አንድ ስራ እኛ የመደብንለትን ያህል ጊዜ ጀስት ይወስዳል ኦር ደግሞ ይፈጃል የሚለው ምን ማለት መሰላችሁ? የሆነ ነገር መስራት ፈልጋችሁ እናንተ ለዛ ስራ 2 ሰዓት ከመደባችሁ
ያ 2 ሰዓት እዛ ስራ ላይ ያልቃል። ኢቭን ስራ 2 ሰዓት ባይፈልግ እንኳን ማለት ነው። ስራ 2 ሰዓት እንኳን ባይፈልግ ያ 2 ሰዓት ኦልሬዲ እዛ ነገር ላይ ያልቃል። ፓርኪንሰንስ እንደዛ ነው የሚለው እና ለይስ የግቢ የምንማር ወር ደግሞ ትምህርት ቤት ውስጥ ያለን ምናምን ወይ ፕሮጀክት ስራ ላይ ያለን ፕሮጀክት የሚሰጠን ሰዎች ምናምን 2 ሳምንት የሚሰጠን ከሆነ ያ ስራ ያ አሳይመንት የሚያልቀው ከ2 ሳምንት በኋላ ነው። ብዙ ጊዜ ሾርትሊ ማለት ነው እና ነገሩ 2 ሳምንት ላይ ወስድ ይችላል። ግን የተሰጠን 2 ሳምንት ነው። በሁለተኛ ሳምንት ነው ያ ስራ የሚያልቀው። ግን ሌክቸረሩ ለምሳሌ 2 ሰዓት ቢሰጠን ወር ደግሞ ከነገ ወዲያ ማስገባት አለባችሁ ይባል ያን አሳይመንት በእርግጠኝነት ሁላችንም ከነገ ወዲያ በሁለተኛ ቀን ስራው አልቆ አሳይመንቱ አልቆ ይገባል። ሶ ፓርኪንሰንስ እኛ የምንሰጠውን ነገር ለሆነ ስራ የምንሰጠውን ታይም ሪያሊስቲክ አድርገ ነው መገደብ። የሆነ የሚገባውን ያህል ታይም መስጠት ነው የሚጠበቅብን። የሆነ የተለጠጠ ነገር ሰጥተን አላስፈላጊ ነገራቶች በማድረግ ጊዜያችን እንዳናጠፋ ይጠቅመናል ማለት ነው። ለምሳሌ አሁን ይህንን ቪዲዮ አሁን ሹት ለማድረግ ስፈልግ 4 ሰዓት ብሰጥ በእርግጠኝነት 4 ሰዓቱ ያልቃል። 1 ሰዓት የምሰጠው በ1 ሰዓት ውስጥ ይህን ሹት አድርጌ እጨርሳለሁ። ምክንያቱም 4 ሰዓትም ከሰጠሁት የሆነ ነገር ስከፍት ፒሲ ስከፍት የሆነ ነገር ሳደምጥ እንደገና ነገር ስሰራ ስጽፍ ይህን አስተካክላለሁ ምናምን ነገር እላለሁ እና በተቻላችሁ አቅም የምንሰራውን ስራ የምንሰጠው ታይም ሪያሊስቲክሊ የሆነ የሚገባውን ነገር መሆን አለብን። 2 ሰዓት የሚገባው ከሆነ ለ2 ሰዓት ውስጥ እና ያንን ስራ በዛ 2 ሰዓት ውስጥ መጨረስ መልመድ መቻል አለብን ማለት ነው። አምስተኛ ደግሞ ምንድነው መልቲታስኪንግን ማስወገድ ነው። መልቲታስኪንግ ማለት ይሄ በአንድ ታይም ውስጥ ብዙ ስራዎችን መስራት ወይ ደግሞ ለመስራት መሞከር። ይሄ ብዙ ጊዜ ሴቶች የሚታወቁበት ነገር ነው። እናቶች እዚህ ጋር አንድ ድስት ጥደው እዛ ጋር የሆነ ስራ ይሰራሉ፣ የሆነ ነገር ያደርጋሉ፣ ልጆቻቸውን እዚህ ጋር ይንከባከባሉ ምናምን ያደርጋሉ ብዙ ጊዜ እና ሰምታይምስ ፎከስ የማይፈልጉ ስራዎች ይኖራሉ። በአንድ 2 ስራ ወይ 3 ስራ ቢሰሩ ችግር የሌለባቸው ስራዎች ሊኖሩ ይችላሉ። ግን ይሄ የሚያስፈልገን ነገር ሲሆን ፎከሳችን አንድ ነገር ላይ እናድርግ። ምክንያቱም አይምሮአችን መልቲታስኪንግን አይችልም፣ ይታወቃል። እሱ አይምሮ የሚያደርገው ምንድን ነው? ከምንሰራው ስራ ላይ ሀሳቡን ስዊች አደረግና ወደ ሁለተኛው ነገር ያመጣል እንጂ የሆነ ነገር ላይ እዚህም እዛ መሆን አይችልም። እዚህ ጋር እየጻፍን እዚህ ጋር ቻት እያደረግን እዚህ ጋር ዩቲዩብ እያየን እዚህ ጋር የሆነ ነገር ማድረግ የሰው ልጅ የሚችለው ነገር አይደለም። ብዙ ጊዜ ከኛ የሚጠበቀው ነገር የሆነን ነገር ስናደርግ ፎከስ ማድረግ ያለብን ቦታ ላይ ፎከስ ማድረግ መቻል አለብን። ኢቨን ከቤተሰብ ቁጭ ብላችሁ ቲቪ የምታዩ ወር የሆኑ ፕሮግራሞች የምታዩ ሰዎች እንኳን አይምሯችሁ ከቤተሰብ ጋር ከሆነ ጀስት እዛ ታይም ላይ እዛ ሰዓት ላይ አይምሯችሁን ከነሱ ጋር አድርጉት። እዚህ ጋር አብራችሁ እያወራችሁ እዚህ ጋር ቻት እያደረጋችሁ እዚህ ጋር ምግብ እየበላን እዚህ ጋር ቻት እያደረግን ይሄ አይምሯችንን ማድከም ስለሚያመጣ ከእንደዚህ ነገራቶች አቮይድ ወይ ደግሞ ከእንደዚህ ነገራቶች መራቅ መቻል ይኖርብናል ማለት ነው። 6ኛው ደግሞ ቀናችንን በስኬጁል ማድረግ ነው። ይሄ ቅድም ከገለጽነው ከቱዱ ሊስት ጋር የሚቀራረብ አይዲያ ነው። ስኬጁል ማለት የምንሰራውን ስራ ታይሙ የሆነ ሊሚት መሆን አለበት፣ የሆነ ታይም ባውንድድ መሆን አለበት እንጂ ይህን ሰራለሁ በሚል ብቻ የተለጠጠ መሆን የለበትም። ጠዋት ተነስተን ጂም መግባት፣ ከዛ በኋላ ቁርስ፣ ከዛ በኋላ ስራ፣ ከዛ በኋላ መጽሐፍ፣ ከዛ ወኪንግ፣ ከዛ በኋላ ማንበብ ከሆነ ማንበብ። ይሄ ታይም የለውም አይደለም። ጂም ስንት ሰዓት እንደሆነ አይታወቅም። ቁርስ እንደ ደቂቃ እንደሚፈጅ አይታወቅም። ስራ ስንት ሰዓት እንደሚሰራ አይታወቅም። የምንሰራቸውን ስራዎች ስኬጁልድ ማድረግ አለብን። ከ2 ሰዓት እስከ 4 ሰዓት ይሄን አድርጋለሁ፣ ከ4 ሰዓት እስከ 6 ሰዓት ይሄን ጨርሳለሁ፣ ከ8 ሰዓት በኋላ ይሄን አድርጋለሁ ስንል አይምሯችን ለዛ ነገር ሬዲ ስለሚሆን በዛች ታይም በዛች ሞመንት ላይ 2 ሰዓት ከሰጠነው ያቺ 2 ሰዓት ላይ ያንን ስራ ቶሎ ብሎ ጨርሶ እንዳርጎ ወደ ቀጣዩ የመሸጋገር ሂደቱን ያፈጥናል ማለት ነው። 7ኛው ነገር ደግሞ ፕራዮሪታይዝ ወይም ደግሞ ቅድሚያ መስጠት የሚባለውን ነገር መለማመድ ነው። ይሄ ምንድን ነው? ብዙ ጊዜ ብዙ ስራዎችን እንሰራለን በቀን ውስጥ አይደለም። የምንሰራውን ስራ የትኛው ከየትኛው መቅደም አለበት በሚል ቅድሚያ መስጠት ስለሚገባው ስራ ቅድሚያ መስጠት የሚባል ነገር ሊኖረን ይገባል፣ ሁሌም ቢሆን ማለት ነው። ለእኛ በጣም አንገብጋቢ ጉዳይ፣ በጣም ኢነርጂያችን ለሚፈልግ ጉዳይ፣ በጣም የኛን ፎከስ ለሚፈልግ ጉዳይ ማስቀደም ያንን ስራ እኛ ጥሩ ኢነርጂ ላይ በምንሆንበት ጥሩ ሙድ ላይ በምንሆንበት ታይም ላይ ያንን ስራ መስራት ይጠበቅብናል። ጠዋት 2 ሰዓት እስከ 6 ሰዓት ያ ስራ መስራት ካለበት ያን ታይም እሱን ማስቀደም አለብን። እኛ አላስፈላጊ የሆኑ ስራዎች ለምሳሌ የሆነ የቲክቶክ የዩቲዩብ ኮመንት መመለስ ምናምን ማየት ምናምን ኖቲፊኬሽን ምናምን መመለስ ያንን ጠዋት ማድረግ ማለት የሚረባ ነገር አይሰጠንም አይደል? አዘኝ ነው ሰደ የሚጠቅመን ውጤት አይሰጠንም። ጠዋት 2 ሰዓት ላይ ኖቲፊኬሽን ወደ ዩቲዩብ ላይ ገብቶ ኮመንት መመለስ ምናምን እንደዚህ አይነት ስራዎችን ወደ መጨረሻ አካባቢ የኛ ፎከስ አይፈልጉም፣ የኛ ኢነርጂ አይፈልጉም። እንደዚህ ነገራቶች ጠዋት ላይ ፕራዮሪታይዝ ቅድሚያ ልንሰጠው ለሚገባ ነገር ቅድሚያ መስጠትን መለማመድ መቻል አለብን ማለት ነው። 8ኛው ነጥብ ደግሞ ምንድን ነው? ሴይንግ ኖን መለማመድ፣ ኖ ማለትን መልመድ አለብን። አይ ነው ይከብዳል፣ ግን ቾይስ የለን።
ለሁሉም ነገር እሺ ማለት አንችልም አይደለም። ለሁሉም ነገር እሺ ያለን መቀጠል አንችልም እና ኖ ማለትን መልመድ አለብን። ሌሳይ ጓደኞቻችን ኦር የሆነ ሰው ይጠሩናል ወይ ይፈልጉናል፣ ጠዋት 2 ሰዓት ላይ ደውሎ ቡና መጠጣት ሊጋብዙን ይችላሉ ምናምን እና ለዛ ነገር እምቢ ማለት ብዙዎቻችን ይከብደናል። ግን ይሄ እንትን አይደለም፣ የሆነ አሮጋንት መሆን አይደለም። ደግሞ እሺ ማለት ደግሞ ሀምብል በጣም ጨዋ መሆን ምናምን አይደለም። እሺ ስላለን ጨዋ ነን ማለት አይደለም። የሆነ የምንፈልገውን ነገር ማድረግ የሚገባንን ነገር ማድረግ ባለበት ሰዓት ላይ ልናደርግ ግዴታችን ነው። ደግሞ ስናደርግም ደግሞ የሆነ ያስታውቃል ሁኔታችን። የሆነ እምቢም እሺ ማለት እያንገራገርን የምንሄደው እና ጀስት ከሆነ ጓደኛችን ጋር መገኘት ካለብን ታይሙ ያ ከሆነ ጀስት እሺ በስነ ስርዓት ሳይደብረን ፎከሳችንን ሰብስበን ለዛ ጓደኛ መስጠት ወር ደግሞ ለዛ ስራ መስጠት። ከዛ በዘለለ ግን ሳንፈልግ ሄደንም እዛ ቦርድ ልንሆን ከነሱ ጋር እነሱንም ቦርድ ልናደርጋቸው ነው። እንደገና ደግሞ እዚህ ጋር ደግሞ የምንበድለውም ስራ ደግሞ አለ። አንዳንዴ አንዳንድ ነገራቶች ላይ ሳይ ነው አይመቸኝም ኦር አልችልም ፖላይት በሆነ መንገድ እነዛ ነገራቶች ማስተናገድን መልመድ ይጠበቅብናል። የሆነ ጊዜ ሰጥተን በሳምንት አንዴ ምናምን እየሰጠን ወር ደግሞ በየ3 ቀኑ በየ4 ቀኑ የምንፈልጋቸውን ነገራቶች ኦርጋናይዝድ ማድረግ አለብን። ለሴ ቢሮ ውስጥ የሚሰራ ሰው ፋይል ብዙ ደርድሮ የሆነ ፋይል ለማውጣት 1 ሰዓት ሲፈልግ ምናምን ማለት ነው። ታይም መግደል እኮ ነው አይደል? ይሄ የምንሰራቸውን ስራዎች ኦርጋናይዝ አድርገን የምንፈልጋቸው ነገሮች ፊት ለፊት ከዛ ልክ ስንፈልጋቸው ወዲያው አይደል? እንደዛ ነው ማድረግ ያለብን እንጂ የሆነ እዚያ በትነን እዚህ በትነን እስክሪፕቶ ፍለጋም ስራ ፍለጋም ወደዛ ይሄ ጊዜያችንን በጣም የሚሻማው። ኢቨን 10 ደቂቃ 5 ደቂቃ እንኳን ቢሆን ሲጠራቀም ብዙን እየሆነ ነው የሚወጣው። ኢቨን ፎከሳችንም ደግሞ ይገልብናል እና ደግሞ የሆነ ኤንቫይሮንመንታችንን የሆነ ኦርጋናይዝድ ሲሆን የኛም የመስራት ፍላጎት አንድ ላይ ነው የሚነሳሳው እና ጥሩ ነገር ሲሆን ጥሩ ኮንዲሽን ላይ ጥሩ ሲቹዌሽን ላይ ስንሆን እኛም በዛው መጠን የመስራት ፍላጎታችን የመስራት አቅማችን ኤፊሺየንሲያችን እየጨመረ ነው የሚሄደው እና በተቻለን አቅም ኦርጋናይዝድ ለመሆን እንሞክር። 10ኛው ነጥብ ደግሞ ምንድን ነው? በተቻለን አቅም ዲስትራክት የሚያደርጉን ወይም ደግሞ የሚበጠብጡን ሀሳባችን የሚሰርቁ ነገራቶችን ከአጠገባችን ማራቅ፣ ከዛ ነገር አቮይድ ማድረግ ማለት ነው እና ይሄ በተለይ አዚስ ታይም ይሄ ስልክ ወር ሶሻል ሚዲያ የምንለው ነገር በአብዛኛዎቻችን ላይ ይሄ የሚስተዋል ነገር ነው። የሆነ ነገር እየሰራን ቶሎ ዲስትራክት የምንሆነው ለሆነ የ60 ሰከንድ የቲክታክ ቪዲዮ 20 ደቂቃ 30 ደቂቃ 40 ደቂቃ ምናምን ነው ሉዝ የምናደርግበት። እንደውም የሆነ ጥናት አለ። ምን ይላል ጥናቱ መሰላችሁ? አንድ ሰው ከሆነ ነገር ላይ ፎከሱን አንስቶ ወደ ሌላ ነገር ከወሰደ በኋላ ተመልሶ ወደ ዲፕ ፎከስ ለመመለስ ተመልሶ ወደ ነበረበት ፎከስ ለመመለስ 20 ደቂቃ እስከ 23 ደቂቃ ይፈጃል ይባላል። ኢማጂን አድርጉት እንግዲህ የሆነ ነገር እየሰራችሁ ከዛ ነገር ፎከሳችሁ ሙቭ አድርጎ እስክትመልሱት ድረስ 20 ደቂቃ ይፈጃል። ሜይ ቢ አንድ ኖቲፊኬሽን ሊሆን ይችላል ያ ነገር እና ዲስትራክት ከሚያደርገን ነገር ላይ በተቻለን አቅም የስልካችን ኖቲፊኬሽን ምናምን ስራ ላይ ስንሆን ዲስተርብ እንዳያደርገን አድርገን ካጠገባችን ራቅ አድርገን ማንፈልገው ስልክ ወር ደግሞ ማንፈልገው ነገር ከሆነ እዛው አስቀምጠን የሆነ ሞመንት ላይ ለዛ ነገር ጊዜ መስጠት ጀስት ኢነፍ እና ሞር ታይማችንን መጠቀም እንድንችል ያደርገናል። ሞር ፎከሳችንን አይምሯችንን የሆነ ስራ ላይ በደንብ ኤፊሽንሲያችንን እንጨምር ስለሚያደርገን ዲስትራክት ከሚያደርጉ ነገራቶች ራሳችንን እናደርግ የተገባ ነው ማለት ነው። እነዚህ ናቸው። አይሆፕ የተወሰነውን ተጠቀማላችሁ ተስፋ አድርጋለሁ። 3 4 ወር 5ቱን መጠቀም ከቻልን በእርግጠኝነት የሆነ ቀኖቻችን ላይ የሆነ የምናመጣው ለውጥ አለ። በቀን ውስጥ የሆነ ፐርሰንት መሻሻል ደግሞ ለይሴ 1% መሻሻል በአመቱ መጨረሻ ላይ የኛን ማንነት ኮምፕሊትሊ ይለውጧል በእርግጠኝነት ማለት ነውና እያንዳንዳችን የምናደርገው እያንዳንዱ ነገር ተደምሮ ነው መጨረሻ ላይ እኛ የምንሆነው ዛሬ የምናደርገው ነገር ማለት ነው። ለዛሬ ለምናደርጋት 5ም 10ም 20 ደቂቃ ፎከስ ሰተን ነገር ላይ የተሻለ ውጤት ለማምጣት የሚረዳን እንደዛ በአግባቡ መጠቀም ስንችል ነውና እነዚህን 10 አትሊስት ከነዚህ 10 2ቱም 3ቱም ተጠቅመን ህይወታችን ላይ የሚመጣውን ለውጥ ብንመለከት ጥሩ ነው ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እንድንገናኝ ቤተሰብ እንድንሆን ደግሞ ሰብስክራይብ ብታደርጉኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ በሌላ ሀሳብ እስከምንገናኝ ድረስ ሰላም ቆዩ። ቻው።